ቀዳሜ ሰማዕት ቅዱስ እስጢፋኖስ። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩሩን የሌሊት ቁሩን የማይለውጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ 2 ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ቅዱስ እስጢፋኖስ ነው። እስጢፋኖስ የተወለደው ጥር 1 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስለት ነው። እሱ ከመጥምቁ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመተ ምህረት ከጌታችን ቀጥሎ ከምዕመናን ወገን የመከራውን ገፈት ስለተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሜ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለ ይጠራል። ይኸውም የከበሩ ቅዱሳን ሐዋርያት በ7 ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች የአማኞች ቁጥር በከፍተኛ ሁኔታ እየጨመረ በሄደ ጊዜ የማህበራዊው ኑሮ አስተዳደር ማለትም የምግብና የመሳሰሉትን ቁሳቁሶች ገንዘብንም ጨምሮ በትክክልና በእኩልነት የማከፋፈሉ ስራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማርን ነበር። ስለሆነም አማኞቹን ሁሉ ሰብስበው ከመካከላቸው መልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው። አማኞችንም ነገሩ አስደሰታቸው። 7 ሰዎችንም መረጡ። እነሱም ቅዱስ እስጢፋኖስ፣ ቅዱስ ፕሮክሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሜና፣ ቅዱስ ኒቃሮናና ቅዱስ ኒቆላዎስ ናቸው። እነዚህንም ቅዱሳን በከበረው ሐዋርያት ፊታቸው ባቆማቸው ጊዜ ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸው የሞቱባቸውን ድሃ አደጎች በመርዳት ችግሮቻቸውን አቃለሉላቸው። በከበረው ሐዋርያት ከተመረጡ 7ቱ ዲያቆናት መካከል ሊቀ ዲያቆናት ተደርገው የተመረጠው ቅዱስ እስጢፋኖስ ሲሆን ሌሎችም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህ 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነሱንም መንፈስ ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔርን ኃይልነት ተረድተው እንዲገነዘቡ በማሰብ ብዙ ድንቅ ታምራትን ያደርጉ ነበር። ከነሱም ውስጥ በዋናነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ታምራት እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮው የሕይወት እስትንፋስ እፍ ቢልበት መስማት የማይችለው መስማት ቻለ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ በአጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮው እፍ ብሎ ቢተነፍስበት በሬው በምታት ለ2 ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስ በዚህ ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፉ በማሰብ ናዖስ እፍ ብሎ ለ2 ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህ በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወትን ዘርቶ ማስነሳት ካልቻለ ያኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህን ለ2 ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርጋለሁ በማለት ወደ እግዚአብሔር ከጸለየ በኋላ በሬውን አስነሳው። ይህንንም ተአምር አድርገው በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃይልነት እንዲያምኑ አድርጓል። ናዖስ ባልሸነፍ ባይነት በአጋንንት ረዳትነት ራሱን ወደ ላይ እንዲንሳፈፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ታምር በማሳየት በትምህርተ መስቀል ቢያማትበት ይዘውት የነበሩት አጋንንት ሁሉ ለቀውት ቢበተኑ ናዖስም ምድር ደርሶ ተንኮታክቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በታምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብ ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳሜ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው።
ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰ ሲነግራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባት ሆይ የሚያደርጉትን አያውቁምና ይህን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞው ሳኦል ቅዱስ እስጢፋኖስን በድንጋይ ሲወግሩት የጓደኞቹን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕቱን የቅዱስ እስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መስክሯል። የቅዱስ እስጢፋኖስ መምህር የነበረው ምሁረ ኦሪት ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከአይሁድነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። የነፃ አውጪ ከተባለችው ምኩራብም ከቀሬናና ከእስክንድሪያ ሰዎች ከኪልቅያና ከሲያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙት ዘንድ አልቻሉም። በዚያን ጊዜ በሙሴ ላይና በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለወጣል ሲል ሰምተነዋል የሚል የሐሰት ምስክሮች አቆሙ። በሸንጎም የተቀመጡት ሁለቱ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። አይሁድም በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያው ክሳቸው የሙሴን ሕግ ሽሯል የሚል ነው። የሙሴን ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ ሐዲስ ኪዳን ወንጌል ግን ትመግባለች፣ ታድናለች ብሏል ብለው ከሰሱት። ሁለተኛ ክሳቸውም እግዚአብሔርን ይሰድባል የሚል ነው። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ነበር የወነጀሉት። የኦሪት የካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ሲጠይቀው እሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረጎመላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እሱን አሳልፋችሁ ሰጣችሁት። ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁ አለ። በታላቅ ድምፅ እየጮሁ ጆሮአቸውን ደፈኑ። በአንድ ልብ ሆነው ወደ እሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በሱ መገደል ተስማምቶ ነበር። ቅዱስ እስጢፋኖስ ስለ ንጽህናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎ፣ ስለ ስብከቱና ስለ ታምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞቻው ሰዓት ላይ እንኳን ሆኖ አምላኩን አብነት አድርጎ ተገኝቷል። ጌታችን ነፍሴን ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስም አቤቱ ጌታዬ ሆይ ነፍሴን ተቀበላት ብሏል። ጌታችንም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስም ጌታ ሆይ ይህን ኃጢአት አትቁጠርባቸው የሚያደርጉትን አያውቁምና በማለት ለገዳዮቹ ምሕረትን ለምኗል። በጌታችን ጸሎት እነ ፈያታዊ ዘየማንን ጨምሮ እልፍ ነፍሳት ወደ ንስሐ ተመልሰው ገነት መንግስተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስ ጸሎት ብዙ ነፍሳት ድነው ገነት መንግስተ ሰማያትን ወርሰዋል። የጌታችን ቅዱስ መስቀል እልፍ ሙታንን ያስነሳ ድውያንን ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስም አጽም ሙታንን ያስነሳ ድውያንን ይፈውስ ነበር። ቅዱስ እስጢፋኖስ የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጸውበታል። የቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ስጋውን ወስደው በክብር ቀበሩት። ጥቅምት 17 ቀን የተሾመበት ነው። መስከረም 15 ቀን ፍልሰተ ስጋው ነው። የቅዱስ እስጢፋኖስ ቅዱስ አጽሙ ሙት ያስነሳ ድውይ ይፈውስ ነበርና
አይሁድ በቅናት ተነስተው እንደ ጌታችን ቅዱስ መስቀል የቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩ ቆሻሻ በመጣል ለ300 ዓመት ያህል ተቀብሮ ኑሮ በመጨረሻ በፈቃደ እግዚአብሔር እንደ ቅዱስ መስቀሉ ተቆፍሮ በመውጣት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸ ቤተክርስቲያን በክብር ተቀምጧል። ይኸውም እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በላይ በሆነ ጊዜ ጻድቁ ንጉሥ ቆስጠንጢኖስ ነገሰና ሃይማኖትን በመላው ዓለም አቀና። ተዘግተው የነበሩ ገዳማትና አብያተ ክርስቲያናት ተከፈቱ። በዚህም ወቅት የቅዱስ እስጢፋኖስ ስጋው በሚገኝበት በኢየሩሳሌም አካባቢ ሉኪያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ፣ ስጋዬ በዚህ ቦታ ተቀብሯል በማለት ስጋውን ያወጣ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌሙ ኤጲስቆጶስ ሄዶ ነገረውና ወደ ቦታው ሄደው ሲቆፍሩ ታላቅ ንጹሕ ውስጥ ሆነና ሳጥኑ ተገኘ። ከሳጥኑ እጅግ ደስ የሚል መዓዛ ወጣ። በዚያ ቦታም ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱም የቅዱስ እስጢፋኖስን ስጋ በክብር በታላቅ ዝማሬ ወስደው አስቀመጡት። ከዚህ በኋላም እንዲህ ሆነ። በኢየሩሳሌም የሚኖር የቆስጥንጥንያ ተወላጅ የሆነ ስሙ እለእስክንድሮስ የሚባል ሰው ነበር። እሱ ለቅዱስ እስጢፋኖስ ውብ የሆነች ቤተክርስቲያን ሰርቶለት ስጋውን አፍልሰው በዚያች በክብር አኖሩት። ከ5 ዓመት በኋላ እለእስክንድሮስ አረፈና ሚስቱ በቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከ5 ዓመት በኋላ ሚስቱ የባሏን አስከሬን ወደ ቆስጥንጥንያ ሀገር ይዛ ልትሄድ አስባ ወደ መቃብሩ ስትሄድ የባሏን አስከሬን የወሰደች መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቆስጥንጥንያ ሄደች። የእለእስክንድሮስም ሚስት በመርከብ ስትጓዝ ጣዕም ያለው የመላእክት ዝማሬ ሰማች። ልታየውም በተነሳሽ ጊዜ ሳጥኑ የቅዱስ እስጢፋኖስ ስጋ ያለበት መሆኑን አወቀች። ወደ ኢየሩሳሌም ለመመለስ አልተቻላትም። ይልቁንም ይህ እንዲህ የሆነው የእግዚአብሔር ፍቃድ መሆኑን አውቃ ለዚህ ክብር ስላበቃት አመሰገነች። ቆስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ስጋ ይዛ እንደወጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታ ወጣው በክብር ተቀበሏት። ከስጋውም ብዙ ታምራት ተገልጠው ታዩ። ከዚህ በኋላ ስጋውን በበቅሎ ጭነው ሲጎትቱ ቆስጠንጢኖስ ከሚባል ቦታ ሲደርሱ የቅዱስ እስጢፋኖስን ስጋ ያዘችው በቅሎ አልንቀሳቀስም አለች። እግዚአብሔር የቅዱስ እስጢፋኖስ ስጋው በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ስጋውን የተጫነው በቅሎም በሰው አንደበት የቅዱስ እስጢፋኖስን ስጋ በዚህ ሊያኖሩት ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምን አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስን ስጋ የተሸከመችውን በቅሎ እንዳናገራት አውቀው ደስ አላቸው። የሀገሪቱም ንጉሥ በቦታው ላይ ውብ ቤተክርስቲያን ሰርተውለት ስጋውን በውስጧ በክብር አኖሩ። ከስጋውም ብዙ አስገራሚ ታምራት ተፈጽመው ታዩ።